እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይል ይሆን? አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምንም ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ይል ይሆን? አብረን የምናይ ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 50,000 ሰው በጉጉት ይጠብቃችኋል። ወንድሞች እንዳቀሩ አደራ። ሜቢ ይሄኛው ሰኞ የሚደረግ ዲቤት ፎይ አክሴፕት አድርጎ ተቀብሎ ሰኞ እንግዲህ የምንጠብቅ ይሆናል። ታላቅ ዲቤት ማለት ነው። ሁላችንም ከምሽቱ 3 ሰዓት ጀምሮ እንዳትቀሩ። ኦኬ። ያንን በእንትን በማለት ፎይ የሰራት ቪዲዮ ነች። በተቻለ መጠን ለሙስሊሞችም ለክርስቲያን ጓደኞቻችሁም ይህን ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱ። እሺ፣ ሁላችሁም ሼር እያደረጋችሁ አድርሱላቸው ለሁሉም ለሙስሊሞችም ለክርስቲያኖችም ያለውን ሀቅ ያለውን እውነት ምን እንደሆነ መረዳት ስላለባቸው ማለት ነው። ሰኞ ከምሽቱ 3 ሰዓት ጀምሮ ማለት ነው። ሙስሊሞችም ክርስቲያኖችም ሀቅ ምን እንደሆነ መረዳት ስላለባቸው፣ ምክንያቱም ኡስታዞቻቸውና ሼኮቻቸው በተለይ ቲክቶክ ላይ የበተኗቸው ማለት ነው እንደ ጉድ ህዝቡን እያጭበረበሩት መንጋዎቻቸውን እያታለሉና እያጭበረበሩ ስለሆነ ማለት ነው። ስለዚህ ትክክለኛው ሀቅ ምንድነው የሚለውን ሰኞ ምሽት የምንመለከት ይሆናል ማለት ነው። እንግዲህ ታላቅ ዲቤት ይደረጋል ብለን እኛም እንጠብቃለን፣ ተስፋ እናደርጋለን። ሁላችንም የምንማማርበትን ያላወቅነውን ነገር ደግሞ አዲስ የምናይበት የምናውቅበት ይሆናል ማለት ነው። ያው በጨዋነት በስርዓት የሚደረግ ዲቤት እንደሚሆን እኔ በግሌ አልጠራጠርም ማለት ነው። ሜቢ ፎይ ይህን ቪዲዮ በተመለከተ የምትለው ነገር አለ? እሺ፣ ይቅርታ ግንና አንተ ብቻ አይደለም እኔም በጣም ከመጓጓት የተነሳ ማይኬን ከፈትኩና በጣም ልንማርበት በጣም ብዙ ቁም ነገር እናገኝበታለን ብለን የምንጠብቀው ዲቤት ነው። በጣም ጓጉተናል ሰኞ እስኪደርስ እና በጣም ደስ ብሎናል። እንጠብቃለን። ወንድማችንም ይመጣል ብለን ተስፋ እናደርጋለን። ያ ተስፋ እናደርጋለን። በጨዋነት በጨዋ ደንብ እኛ ምንድነው ህዝቡ ያለውን ነገር ያውቅ ዘንድ ነው። ምንድነው ትክክለኛውን ነገር ተረድቶ እንዴት ነው ሌላ ለፖለቲካ ለድራማ ሌላ ለተለየ አጀንዳ ምናምን ነገር አይደለም። ሰው አላማችን እዚህ አንድም ሁለትም የአምላክን ቃል ለመነጋገር እስከተሰበሰብን ድረስ ሌላ ምንም አጀንዳ ፖለቲካ አያስፈልግም። ያንን ነገር ማንኛችንም ሜንታሊቲያችን ውስጥ ካለ አቮይድ አድርገን ይሄን ነገር መከታተል ይገባናል ሰኞ ምሽት ማለት ነው። ይሄንን ዲቤት ማንም መቅረት የለበትም። ሁሉም ሰው መታደም አለበት፣ መከታተል አለበት ማለት ነውና ሜቢ ከዚህ በኋላ ያለው ነገር በደንብ ክላሪፋይ የሚሆንበት ጥርት ተብሎ የሚታይበት ይሆናል ማለት ነው። ከዚህ ውይይት በኋላ ብዙ ነገሮች የሚጠሩበት ብዙ ሰዎች አዌር የሚሆኑበት ነው ብለን እናምናለንና ሜቢ
እንግዲህ እንመለከታለን፣ እናያለን። ሰኞ ምሽት ከ3 ሰዓት ጀምሮ ማለት ነው እንደሚመጡ እናያለን። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም ማንም እንዲመጣ፣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን። ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለኝ። እንደተለመደች 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው እንዲቴል እንበትነዋለን። ባህሪያት ላይ እንሄዳለን። እንዲቴል የምንሄድበት ስላለ ማለት ነው። ስለ እያንዳንዱ ነገር እንዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራንና ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው፣ ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይኸው፣ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀደደብን ያለው ክርስቲያኑ ነው እየቀደደብን ያለው የሚለውን እውነታ ቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን፣ ወገቤን፣ ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን ቀብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሪ በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናየው ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 50,000 ሰው በጉጉት ይጠብቃችኋል። ወንድሞች እንዳገሩ አደራ። ያ እንግዲህ እኛም በጉጉት እንጠብቃለን። እውነት ለመናገር
ማንም ወይ